ባለፈው ማክሰኞ ምሽት 4:12 ላይ አንድ አስደንጋጭ እውነት ተረዳሁ። አብዛኞቻችን ወንዶች ሕይወታችንን ሙሉ ሴቶችን እንዴት እናሸንፋለን ብለን ስንጠይቅ እንኖራለን። ግን ትልቁ ስህተት ጥያቄው ላይ ነው። ሴትን ማሸነፍ አትችልም። የምትችለው ነገር ቢኖር በአእምሮዋ ውስጥ ቋሚ ነዋሪ መሆን ብቻ ነው። በትክክል ለ182 ቀናት እኔም እንደ ማንኛውም ወንድ በስልክ እንዴት ዋልሽ እያልኩ አበባ እየገዛሁና ሁልጊዜ አለሁልሽ በማለት ፍቅሯን ለማግኘት እባክን ነበር። ግን ትናንት ማታ ያ ሁሉ ጥረት ስህተት እንደነበር ተረዳሁ። ምን እንደሆነ ማወቅ ትፈልጋለህ? አንዲት ሴት ቀን ሙሉ ስራዋን ትታ ከጓደኞቿ ጋር ሆና አልፎ ተርፎም ሌሊት ተኝታ ስናንተ ብቻ እንድታስብ የሚያደርጉ 4 የስነ ልቦና ወጥመዶች አሉ። እነዚህ ዘዴዎች በአስማተኞችና በአምልኮ መሪዎች ዘንድ እጅግ የታወቁ ናቸው። 4ኛው ነጥብ ላይ ስንደርስ ለምን እስካሁን ድረስ ሴቶች በቀላሉ እንደሚረሱህ ይገባሃል። አንድ ምሳሌ ልንገርህ። ሐሙስ ምሽት ነው እንበል። ከምትወዳት ሴት ጋር ለራት ወጥተሃል። ምግቡ ተበልቷል፣ ወሬው ደርቷል፣ ሳቁ ሞቋል። ሁለታችሁም እጅግ ተደስታችኋል። እዚህ ጋር ነው አብዛኛው ወንድ ገደል የሚገባውና የሚሳሳተው። ብዙ ወንዶች ጨዋታው ሞቆ ሲያዩ ደስ ይላታል ብለው እስከ ሌሊቱ 6 ሰዓት አብረው ለመቆየት ይሞክራሉ። ጨዋታው እስኪደርቅ ጉልበቱ እስኪጠፋና እሺ ከዚያስ መባባሉ እስኪጀመር ድረስ አብረው ይቆያሉ። ይህ ማለት ግንኙነታችሁን በዝቅተኛ ጉልበት ዘጋኸው ማለት ነው። እናም የመጀመሪያው ምልክት ማንኛውንም ግንኙነት እሷ ከምትፈልገው ጥቂት ደቂቃዎች ቀደም ብለህ አቋርጥ። ይህ በስነ ልቦናው ዓለም ፒክ ኤንድ ሮል ይባላል። እንደ አውሮፓውያን አቆጣጠር በ1993 የኖቤል ተሸላሚው ዳንኤል ካህንማን ባደረገው ጥናት የሰው ልጅ አእምሮ አንድን ኩነት የሚያስታውሰው በሁለት ነጥቦች ላይ ብቻ እንደሆነ አረጋግጧል። በኃይሉ ጫፍ ወይም ፒክ ላይና በመጨረሻው ወይም ኢንድ ላይ። አስበው፣ ጨዋታው ጫፍ ላይ ያለ የዶፓሚን ሆርሞን አእምሮ ውስጥ እንደ ጎርፍ እየፈሰሰ ያለ በድንገት ዋው በጣም ደስ የሚል ጊዜ ነበር፣ ግን አሁን አንድ የምሰራው ስራ ስላለ መሄድ አለብኝ ብለህ ስትሰናበታት ምን የሚፈጠር ይመስልሃል? አእምሮዋ ያንን የጎደለውን የደስታ ስሜት ለማሟላት አብዝቶ መፈለግ ውስጥ ይገባል። ልክ እንደ ሱስ ሰለባ ያንን የደስታ ጫፍ ድጋሚ ፍለጋ ቀኑን ሙሉ ስላንተ ስታስብ ትውላለች። አንተ ስትሄድ ያ የደስታ ስሜት አየሩ ላይ ተንጠልጥሎ ይቀራል። ለምን ሄደ? ገና ማውራት ፈልግ ነበር ትላለች። በአእምሮዋ ውስጥ ያንተ ምስል ከከፍተኛ ደስታ ጋር ተቆራኝቶ ይቀራል። 90% የሚሆኑት ወንዶች ግን ግንኙነታቸውን የሚጨርሱት አሰልቺ ደረጃ ላይ ሲደርሱ ነው። አንተ ግን የተለየ ነህ። ትኩረትህ ይርባታል። ቆይ አእምሮህ ያልተሟላ መረጃን ከምንም በላይ እንደሚጠላ ታውቃለህ? በ1920ዎቹ ብሉማ ዛይጋርኒክ የተባለች የስነ ልቦና ባለሙያ አንድ ነገር አስተዋለች። አስተናጋጆች ያልተከፈለባቸውን የደንበኞች ትዕዛዝ በሚገርም ሁኔታ ያስታውሳሉ። ልክ ሂሳቡ እንደተከፈለ ግን ትዕዛዙን ከአእምሯቸው ያጠፉታል። ይህ የዛይጋርኒክ ተጽዕኖ ይባላል። አእምሯችን ያልተጠናቀቁ ፋይሎችን ክፍት አድርጎ ያቆያቸዋል። እናም ሁለተኛው ምልክት ክፍት ዑደት መስጠት ነው። ይህ ዘዴ የሆሊውድ ፊልም አዘጋጆች ተመልካቾችን በቀጣዩ ክፍል ለማሰር የሚጠቀሙበት ትልቁ መሳሪያ ነው። አንተም ይህንን በንግግር ውስጥ ተጠቀምበት። ለምሳሌ ዛሬ አንድ ነገር አስተውዬብሻለሁ፣ ግን አሁን አልነግርሽም፣ ስንገናኝ እናወራለን ትላታለህ። ይህንን ስትላት ምን ይፈጠራል መሰለህ? አእምሯ በዛች ሰከንድ ውስጥ ፋይሉን ይከፍታል። ምንድን ነው ያስተዋለው? ጥርሴ ላይ ምን አለ? ወይስ ቆንጆ ነኝ? ወይስ ስህተት ሰራው? እያለች ሺህ ጊዜ የራሷን ትጠይቃለች። ስራ ላይ ሆና እንኳን እስኪ ላስታውስ ትላለች። ቤት ገብታ መስታወት ፊት ትቆማለች። አእምሯችን 20% የሚሆነውን የሰውነታችንን ኢነርጂ የሚበላው እንደዚህ ያሉ ክፍት ጥያቄዎችን ለመመለስ ሲጥር ነው። አንተ ያንን መልስ እስካልሰጠሃት ድረስ አእምሯ ካንተ ቁጥጥር ስር አይወጣም። ይህ ስነ ልቦናዊ ማሰቃያ ሳይሆን የማወቅ ጉጉቷን በከፍተኛ ደረጃ የማነቃቂያ ዘዴ ነው። አብዛኞቹ ወንዶች ሁሉንም መረጃ ዘክዝከው በመናገር አእምሮዋን ያጠግቡታል። አንተ ግን በረሃብ እንድትጠብቅህ ታደርጋታለህ። እዚህኛው ጋር ደግሞ ወንዶች ትልቁን ስህተት ይሰራሉ። ብዙ ወንዶች ለሷ ሁልጊዜ ከተገኘው ወይም ሁልጊዜ አጠገቧ ከሆንክ ትወደኛለች ብለው ያስባሉ።
በጠራች ቁጥር አቤት፣ በላከች ሰከንድ ደግሞ ወይ አለሁልሽ የምትል ከሆነ ዋጋህ እንደ አየር በነፃ የሚገኝ ይሆናል። ማንም ሰው ለነፃ አየር ምስጋና አይሰጥም። እናም ሶስተኛው ምልክት በህይወቷ ውስጥ በጣም ተገኝ ሁን እንጂ ሁልጊዜ አትገኝ ወይም አጠገቧ አትሁን። የቅርብ ጊዜ የስነ ልቦና ጥናቶች እንደሚያሳዩት የሰው ልጅ ሚረር ኒውሮንስ አሉት። ከፊትህ ያለው ሰው ሙሉ ትኩረትን ሲሰጥህ አእምሮህ ከፍተኛ የሆነ የኦክሲቶሲን ወይም የፍቅር ሆርሞን ያመነጫል። ከሷ ጋር በምትሆንበት በዛች 30 ደቂቃ ውስጥ ስልክን አጥፋ። አይኖቿ ውስጥ ለ3.5 ሰከንድ ተመልከት። ዓለም የቆመች እስኪመስል ድረስ ሙሉ ትኩረትን ስጣት። ዛሬ ባለንበት የዲጂታል ዘመን አንድ ሰው ሙሉ ትኩረቱን ለሌላ ሰው መስጠት እጅግ ብርቅ ሆኗል። አብዛኞቹ ወንዶች ከሴት ጋር ሆነው ሌላ ሴት ፌስቡክ ላይ ወይም ኢንስታግራም ላይ ይፈልጋሉ ወይም ያያሉ። አንተ ግን በትክክል መገኘት ይኑርህ። ስትለያት ያንን እጅግ ብርቅ የሆነ የመገኘት ስሜት ትናፍቀዋለች። ቀን ሙሉ ከሌሎች አብረዋት ከሚውሉ ወንዶች ጋር ስትውል ያንተን ጥልቅ ትኩረት እያሰበች ትውላለች። ካንተ ጋር ስሆን ብቻ ነው የሆነ ስሜት የሚሰማኝ ትላለች። አንተን ማግኘት ውድ ሲሆን መገኘት ደግሞ እጅግ ከፍተኛ ዋጋ ይኖረዋል። አእምሮአችን ነገሮችን በሳጥን ውስጥ መክተት ይወዳል። ይህ ወንድ ናይስ ጋይ ወይም ጥሩ ሰው ነው፣ ይህኛው ደግሞ ባድ ቦይ ነው ወይም ደግሞ መጥፎ የሚባል አይነት ወይም አደገኛ ወንድ ነው ብሎ ይመድባቸዋል። አንተ ግን ሳጥን ውስጥ ከገባህ ተረሳ ማለት ነው። አእምሮህ ስለተረገጠ መንገድ አያስብም። አራተኛው ምልክት ሊመደብ የማይችል ስሜታዊ ወይም አካላዊ ልምድ ፍጠር። ይህ በስነ ልቦናው ቢዛርነስ ኢፌክት ይባላል። ሰዎች ያልተለመዱና ልዩ የሆኑ ነገሮችን ከወትሮ በበለጠ ያስታውሳሉ። አንተ ለሷ እንቆቅልሽ ሆንባት። አንድ ቀን እጅግ ቁም ነገረኛ፣ ጠንካራና አስተዋይ ወንድ ሁን። በሌላ ቀን ደግሞ እጅግ ተጫዋች፣ ግዴለሽና ሕፃን ልጅ የሚመስል ባህሪ ያሳይ። ስላንተ ሁሉንም ነገር ወዲያው አትናገር። የኋላ ታሪክን እንደ ሽንኩርት ልጣጭ በየጊዜው በጥቂቱ ግለጽላት። ይህ ኮግኒቲቭ ዲዞናንስ ወይም ደግሞ የሐሳብ አለመጣጣም ይፈጥርባታል። አእምሯ ይህ ወንድ በእውነት ማን ነው ብሎ መጠየቅ ሲጀምር ስራህን ጨርሰሃል። እኛ ሰዎች ልንተነብየው ያልቻልነውን ነገር ደጋግመን በሐሳባችን እናሰላስለዋለን። ካንተ ጋር ያሳለፈችው ጊዜ በየትኛውም የፍቅር ሳጥን ውስጥ የማይገባ ከሆነ ቀን ሙሉ ስላንተ ትርጉም ስትፈልግ ትውላለች። እናም አንተ ለሷ ሱስ ትሆንባታለህ። አየህ፣ አብዛኞቹ ወንዶች ቀን ሙሉ ስለ ሴት ያስባሉ። አንተ ግን የዛሬውን ዘዴ ከተጠቀምክ እሷ ቀን ሙሉ ስላንተ እንድታስብ ታደርጋታለህ። ያልተሟሉ ሐሳቦችን ተጠቀም። በኃይል ጫፍ ላይ ማቋረጥን ልመድ። ሙሉ ትኩረትን ስጣት እና ከዚያ ዝም በል። ሰዎች ትኩረት አይሰጡም። ትኩረት የሚወሰድ ነውና እንዴት መውሰድ እንዳለብህ አሁን ተምረሃል። ይህንን ምስጢር በሴቶች ፊት ለሚርበደበደውና ሁልጊዜ በሳጥን ውስጥ ለሚገባው ጓደኛ አጋራው። ነገሮችን ከስሩን ቀይራቸው። እሷ ቀን ሙሉ ስላንተ እንድታስብ ትፈልጋለህ ወይስ አንተ ነህ ቀን ሙሉ ስለሷ እያሰብክ ያለኸው? ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረግ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሱ አድርግ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።